እሺ ወጣ ለባልሽ ስም ነው ቲክቶክን የከፈትሽው ማሬ? ላ ስሜ ነው። መጀመሪያ ሌላ ስም ነበረኝ፣ አሁን ቀየርኩኝ በስሜ ማለት ነው። እሱም ይከታተላል የራሱ ጉዳይ። እኔ ጠፍቼ ነው እየመጣሁት እዚህም ማሪ። አሽረፍ እኮ የሴት ስም አይደለም የወንድ ስም ነው። እኔ እኮ በባልሽ ስም አሽረቃ። ኦኬ እኔ አሽረፍ ብዬ ያነበብኩት ይቅርታ። አሽረቃ እሺ። ያቆምነው ታሪኩን እህቷን አንቺ እህቷን አመጣሁኝ። እህቷን አምጥቼ እሷ ቤት ትቀመጣለች፣ ልጅ አላት። ከዛ ከእሷ ጋርም ጀመረ ማለት ነው ሳላቅ እና ከዛ በኋላ አንዴ አሸቅዬ እህቷን ያመጣሻት ከነ ልጇን ያመጣሻት እህቷን? አዎ ከነ ልጇ። ኦኬ ምክንያቱም ልጅሽን እንድትይዝ ሰራተኛሽ የቀን ትምህርት ቤት ስለምትማር አዎ የሰራተኛሽ እህት ልጅ ያላት ትዳሯን የፈታች አመጣሽ ቤት ልጅሽን እንድትጠብቅልሽ ሰራተኛሽ ትምህርት ቤት ስለምትውል። አዎ ከዛ እሷን ጀመረች ከሱ ጋር ማለት ነው። እሺ ከሁለቱም እህትማማቶች እየተቀባበሉት ነው ባልሽን? እሺ እሷ የመጀመሪያዋ አታውቅም ነበረ ከእሷ ጋር እንደሚኖር ማለት ነው። ኦኬ ከዛ የመጀመሪያዋ መታ ቤት ውስጥ እነሱን ሁለቱን ያዘች ማለት ነው። ኦኬ ስትያዝ ተጣሉ። ለመጀመሪያ እንዴት እንደወጣ ማለት ነው። እንዴት ባንቺ ባል በገዛ ቤትሽ ባንቺ ባል ሰራተኞች የትማማቶች ሰራተኞች በባልሽ ተጣሉ። ተጣሉ። በዛ ምክንያት ነው የወጣው። አንቺ ባለቤቷ እያለሽ ባልሽ ባለቤትነቱ ያንቺ ሆኖ ሳለ አንቺ ባለቤቷ እያለሽ እነሱ ውሽሞች በገዛ ባልሽ ተጣሉና እሺ ተጣሉ። ምስጢሩ እንዲህ ነው። ከዛ በኋላ ነው የወጣው ምን እንዳደረጉኝ። አንድ ጓደኛ የነበረች እሷም ጎረቤቴ ናት። ድንገት ነው አንድ አካባቢ ነን፣ ጓደኛ ነን። እሷም ሌላ ሰው አግብታ የኔ አካባቢ ናት። የእሷ ሰራተኛ ከእሷ ሰራተኛ ነው እየተማረችው። ለጓደኛዬም እየሰጠች ነበረ። ጓደኛዋ ማለት ነው። ጎረቤት ነን። ጓደኛዬ ድንገት ነው እኔ አግብቼ ከኖርኩ በኋላ መታ እሷም እኔ ጎረቤት ገባች አግብታ ማለት ነው። መጀመሪያ የምታውቀው በመድኃኒቱን የምታውቀው የእሷ ቤት ያለችው ነው። እነሱ ደግሞ ጓደኛ ያንቺ ጓደኛ አንቺ አግብተሽ ከገባሽ በኋላ ጓደኛሽ አግብታ መታ ተከራየች ጎረቤትሽ። አዎ ከዚ የጓደኛሽ ሰራተኛ ከጓደኛሽ ባል ጋር ስትማግጥ እሷን የምታስተኛበት የእንቅልፍ ቴሌን የምትጠቀመውን ለአንቺ ሰራተኛ አስተማረችው። አዎ አሁን እሷ አላወቅ እስካሁን አልሰማችም። እስካሁን አንቺ እንዴት እንደሰማሽ ንገሪን። መጀመሪያ ተደባደቡ ተጣሉ። ከዛ በኋላ ምስጢሩ ወጣ እኮ አንቺ እንዴት እሷ ወጣች። የመጀመሪያዋ ወጣች ውጪ ላይ ተናገረች ለልጆች። የትኛዋ ስትናገር የልጅ እናቷ ወይስ ያችኛዋ? የልጅ እናቷ ወጣ ተናገረች ለውጭ ሰው። የመጀመሪያዋ ወጣች። ከዛ ሁለተኛዋ ውጪ ላይ ተናገረች። ከዛ እችኛውን ተባረረች ሁለተኛዋ። ኦኬ ከዛ በኋላ ሰርተን ወጣን ማለት ነው። ቤት ሰርታችሁ ወጣችሁ? ክራይ ነበር? ወጣን ከክራይ ቤት ማለት ነው። እሺ ወጣን። እሱ ለምዷል፣ አይቀመጥም። ታገዝኩኝ፣ አየሁኝ፣ ሁሉ ነገር አየሁ፣ እየሰማሁኝ ዝም እላለሁ። መከርኩኝ፣ እምቢ አለ። ከዛ በኋላ መወሰን ጀመርኩኝ ማለት ነው። ወሰንኩኝ። ኮምፒውተር ላይ ስለምሰራ አይኔን አሞኝ ነበረ። ከዛ ለመታከም መጥቼ ከዛ ፕሮሰስ ጀመርኩኝ። አልተሳካልኝም። ተመልሼ ትንሽ ቆይቼ ደግሞ ቀጠሮ ነበረኝ በ6 ወር። ከዛ ቀጠሮ አለኝ ብዬ መጀመሪያ ተመረመርኩ። ለምን እሱ ከሁሉም ከብዙ ሰው ጋር ስለሚሄድ በኤችአይቪ ከተያዝኩኝ መምጣት አልችልም እዚህ። ስለዚህ መጀመሪያ ቼክ ማድረግ አለብኝ ብዬ እዛ ቼክ አደረግኩኝ። ከዛ በቃ ፕሮሰሱን ጨረስኩኝ። እኔ ሰኞ ይመጣለሁ ብዬ ለሱ
እሁድ እዚህ መጣሁኝ፣ ዱባይ ማለት ነው። ጠፍቼ መጣሁ። እሱ የአረብ ሀገር ፕሮሰስ እንደጀመርሽ አያውቅም። አይንሽን ልትታከሚ አዲስ አበባ እንደሄድሽ ነበር ያውቀው። ሰምተዋል። ካድኩኝ ማለት ነው። ሰው ነገረው። ከዛ በኋላ ካድኩኝ። አዎ እሺ። ከዛ በኋላ እኔ ሰኞ እመጣለሁ ብዬ እሁድ እዚህ መጣሁኝ ማለት ነው። ከዛ በኋላ አልተመለስኩም። እሺ እንደመጣሽ ምን አልሽው? እኔ በቃ ፕሌን ገብቼ እንዳጠብቀኝ እኔ ሂጃለሁ ብዬ ነገርኩኝ ማለት ነው። ከዛ አበደ። እሺ ስንት ነገር አሳልፌ ነው ቁጭ ያልኩ። ለቤተሰቦች አልናገርም፣ ሁሉም ምን ሆነሽ ነው፣ ሁሉም በቃ ታማ ነው ተደብድባ ነው ምን እያሉ በቃ እኔ ከቤተሰቦቼ ርቄ ሰው እንዳይሰማኝ ብዬ ዝም አልኩኝ። ከዛ በኋላ ወሰንኩኝ። ለምን እኔ ወድጄ ስላመጣሁኝ ቤተሰቦቼ ለምን እገባለሁ እዚህ ውስጥ? እኔ መወሰን አለብኝ። እምቢ ካልኩኝ ምን ያደርጋሉ እነሱ? ምንም ማድረግ አይችሉም። ስለዚህ ራሴ መወሰን አለብኝ። ትክክል። ለዚህ በቃ እኔ ወስኜ እኔ መውጣት አለብኝ እንጂ ቤተሰቦቼ ካስገባሁኝ ችግር ውስጥ ሊገቡ ይችላሉ። ስለዚህ ልጆች 3 ወለድኩኝ። ከዛ በኋላ ነው 2 ወለድኩኝ። 3 ከመጀመሪያው ልጅ እኮ ነው እሱ በማጋጥ የጀመረው። አዎ እሱ እኔ አላውቅም ነው አልሰማሁም። ከዛ በኋላ እርጉዝ ሆንኩኝ። ከዛ በቃ ወለድኩኝ። 3 ወንዶች ወለድኩኝ። ትቼ ወጣሁ። ሰራተኛዬ አለች፣ ለእሷ ሰጥቼ ወጣሁኝ። ነገርኳት። ከዛ በቃ ሰማች። ዝም ብላ ተቀመጠች። ከዚህ ሰርቼ እየላኩላት በቃ እሷ እያሳደገች ነው። አሁን 7 ዓመት ጨርሼ 8 ዓመት ላይ ነኝ። ብር ልክልኪው ለሰራተኛሽ ነው? አዎ ለእሷ ልካለሁ። ምግብ ምናምን ለልጆቼ ትምህርት ቤት እሱ አዲስ ቀጠርኩኝ እኮ እነሱ ተባረሩ። አዲስ አመጣውን ጥሩ ናት እሷ። ገባኝ። ሁሉም መጥፎ ሊሆን አይችልም። ጥሩ ሰዎች አሉ። ግን ቤተሰብ ያለሽ ማን ይቆጣጠራታል? ለቤተሰብ ደግሞ አይሄዱም። ትንሽ ይርቃል ማለት ሰራተኛሽ ገንዘቡን በትክክል እንደምታበላቸው በትክክል ሁሉ ነገር እንደምታረጋላቸው ማን ይቆጣጠራታል? ማን ያይልሻል? አብሬ ኑድ ያለው አውቃት አለው። ከኔ በላይ ናት። በጣም ቆንጆ፣ በጣም አሪፍ ናት እሷ። እንደ እናት በቃ እና እንዲህ ናት። በቃ ትቼ መጣሁኝ። አሁን እስካሁን አሉ። አሁን 7 ዓመት ጨርሼ ወደ 8 ዓመት ከሀገር ከወጣሽ? አዎ አልተመለስኩም። በቃ እሱ ሳገባ እምቢ አለ። እሱም አላገባም። እኔም እዚህ ነኝ ያለሁት። እኔ ልገባ ነበረ ቪዛ ለማሰራት ሞክሬ ነበር። ሰው በላኝ። የት ሀገር ነው ያለሽው? ዱባይ። ጠፍተሽ ነው የምትሰሪው? ከዛ አልሆነልኝም ስመጣ ማለት ነው። ከዛ ጠፋሁኝ። እቅርታ ስመጣ ደግሞ አንድ ሰው ብር በላኝ ማለት ነው። ኢቃማ ልታሰሪ ብለሽ? አዎ። እሺ ግን ማለት ነው አንቺ አሁን 7 ዓመት ሙሉ የሰራሽበት ብር ለልጆችሽ በሰራተኛ ነው የምትልኪው። ሌላ ግን ለራስሽ በጎን የምታጠራቅሚው ገንዘብ አለ? ለመሬት ገዝቻለሁ። አንዳንድ ነገሮችን እያስተካከልኩ ነው። መሬት በማን ስም ነው የገዛሽው? በእህቴ። ኦኬ። አንቺ በእህትሽ ስም ጎበዝ። ምክንያቱም እህትሽን ታምኛታለሽ። እነሱ ቢበሉ ይሻለኛል ከሱ። በእርግጥ እውነትሽን ነው። ግን ከሱ ጋር ባለትዳር ስለሆንሽ ህጋዊ ጋብቻ ስላላችሁ ጋብቻ ሳታፈርሺ ስለሆነ የጠፋሹ ከሀገር አሁን አንቺ በ7 ዓመት ውስጥ ከምታፈሪው እያንዳንዱ ነገር በስምሽ ከሆነ ይካፈላል። እንኳንም በእህትሽ ስም ይካፈላል። አዎ ለዚህ ነው። ግን ለመጀመሪያ ጊዜ ባልሽ እየማገጠ እንደሆነ ያወቅሽው ስንት ልጆች ከወለድሽ በኋላ ነው? እውነት 2 ልጅ 2። እሺ ታዲያ ከሚማገጥ ሰው እየማገጠ እንደሆነ እያወቅሽ ለምን 3ኛ ደገምሽ? ለምን ደገምኩ መሰለሽ? መጀመሪያ ስለሆነ ስለሱ ብቻ ነው የሚያስበው። ምንም ነገር በቃ ሌላ ነገር ማሰብ አልችልም። ከዛ 3ኛ ሳልወልድ አረገዝኩኝ ማለት ነው። ሳላቅ አረገዝኩኝ። ከዛ በኋላ ወጣሁኝ፣ ወረድኩኝ ማለት ነው። ከዛ በቃ በድጋሜ ይሄ ቀረ። ከዛ እሱ አወረድኩኝ በመሀል ወላ
ከዛ በኋላ ነው ሶስተኛ በቃ አረገዝኩ። ድጋሚ ለምን አብረሽ ትተኛለሽ ታዲያ? ካስወረድሽ በኋላ ይህ ሰውዬ ከተለያየ ሴቶች ጋር እንደሚማግጥ አውቀሻል። ከሰራተኛ በግድ ነው በቃ ያመኛል ብዬ ምንም ለምን ሰው እንዳይሰማኝ ሰው ነውር ነው። በእኛ ሀገር ደግሞ በቃ ሴት በኃይል መናገር ምናምን የለም። ሴት ልጅ ለባሏ ያለ ፍላጎቷ አልፈልግም ማለት ነውር ነው። ባትፈልግም ቢያማትም ባትፈልግም ያመኛል ሲልም እሺ አይልም። ወላሂ ምናሽ በሸሪያም የተከለከለ ነው እኮ። ስለዚህ ታዩ ስለ ሸሪያ እኔ ማውራት አልፈልግም፣ አያገባኝም። ግን በእናንተ አካባቢ ሴት ልጅ ባትፈልግም ቢያማትም ቢያስጠላትም ቢደክማትም የለም አይደል? ስለዚህ አንቺ እምቢ ስትይ ሰው እንዳይሰማ ብለሽ ያለ ፍላጎትሽ ከሱ ጋር ትተኝ ነበር። እንዲህ አይነት ነው አሁን ዋናው እኔ የምፈልገው ስለ መድኃኒቱ እንድማሩበት ሰው ጥንቃቄ እንዲያደርግ እኔ ይሄንን ነው የፈለግኩት። ሌላው በጣም ጥሩ። ስለዚህ አሁን ማለት ነው የምታፈሪው ንብረት በእህትሽ ነው? በእህቴ ነው። እሺ ልጆችሽ አይናፍቁሽም? 7 ዓመት ሙሉ ከልጆችሽ ርቀሽ። ይናፍቁኛል፣ ግን ምን አደርጋለሁ ታዲያ? ከሄድኩኝ ብዙ ነገር ያስፈልገኛል ለእነሱ ስለምልክ፣ እኔ ደግሞ አንድ ነገር መኖር አለብኝ። ለዚህ ነው እና አንዱ ነገር እንድትረጂኝ የምፈልገው ቪዛ የሚያሰራልኝ ሰውዬ። እሺ አንዴ ልመርቅና እጣኑ እንዳያልቅብኝ። እሺ ከዛ እንቀጥላለን። ዓለም ሰላም ይሁን። ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለ ሁላችሁ ይበላቸው። ዛሬውኑ ከዛሬ ጀምሮ ከዛሬዋ ቀን ከዚህ ጀምሮ ማንም ሰው አይክፋው፣ ማንም አይዘን፣ ማንም አይታመም፣ ማንም አይቸገር። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ከክፉ ነገር ከአደጋ ከበሽታ ጠብቆ ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን በአይናችን። በየሀገሩ በየእስር ቤቱ ጭንቅ ላይ ያላችሁ ሰዎች ፈጣሪ ከእስር ቤት ጭንቅ አውጥቶ በሰላም ለቤተሰባችሁ ለሀገራችሁ ያብቃችሁ። እርጉዞችን ፈጣሪ በሰላም ይገላግላችሁ። ማንም ሰው አይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ ይደሰት። አሜን። አንዱ የምትረጂ ምን መሰለሽ? ብር የወሰደብኝ የኔ ማር በየአረብ ሀገራቱ ወረቀት የሌላችሁ ፈጣሪ ማለት ነው ወረቀታችሁ እንዲህ በቃ ዝም ብሎ መንግስት የምህረት አዋጅ አውጥቶ በነፃ ያለምንም ወጪ ወረቀት። አሚን አሚን አሚን። በአውሮፓ አሜሪካ ያላችሁ ወረቀት የሌላችሁ ፈጣሪ እንደው በሆነ ተአምር በቃ ዝም ብሎ ያለምንም ጥያቄ እንግልት መከራ ወረቀታችሁ እንኩ ተባሉ። ሁሉም ሰው ችግሩ ይፈታለት፣ ይደሰት። ማንም አይክፋው፣ ማንም አይዘን፣ ማንም ሰው የሚያስጨንቀው ነገር አይኑር። የሲኒ ፍቅር ወይኔ ጎረምሳ ወይኔ ልጅ ና you know how much I love you? I love you to the moon and back. I love you so much. የኔ እናት ከልጆች ጋር ይቀላቅልሽ የኔ ውድ። አሜን አሜን። እሺ አሁን ሰማሻለሁ የኔ ውድ። ምንድን ነው እንዳገዝሽ የምትፈልጊው? ብሩን እንድመለስልኝ ነው የምፈልገው። ረሲት አለኝ፣ እሱ ነግዢኝ። ደረሰኛለሽ? ችግር አንሰማም ብለን ነበር፣ ግን ያው በቃ አስተማሪ ታሪኳን ነግራናለች። እሷን አሁን እምቢ ማለት አንችልም። አስቀድማ 23 አስራናለች። እሺ ደረሰኛለሽ? የስማማ ደረሰኙን እንዴት ነው ያስገባሽው? ገንዘቡ እንዴት ነው ያስገባሽው? ጓደኛዬ ናት ያስገባችው። በባንክ እኮ ከአንቺ ስም ሳይሆን ከጓደኛሽ ስም ነው። ይከሰስ ይባል በህግ ጓደኛሽ ናት መክሰስ የምትችለው። እሺ ሰውየው ማን ነው? ኢትዮጵያዊ ነው? እሺ ማን ነው ስሙ? ሀምዛ ይባላል። ማ? ሀምዛ ሁሴን። ሀምዛ ሁሴን። ኦኬ። ቲክቶክ አለው? አዎ። እሺ ማስረጃዎች አሉሽ?
ማለት መጀመሪያ አንቺና ሀምዛ እንዴት ተዋወቃችሁ? ማን ነው ኢቃማሽ እንዲያሰራልሽ እሱን ያገናኘሽ? እኔ ከልጆች ጋር ነው የጓደኛ ያለች፣ እሷ የለችም። አሁን እኔ አካባቢ የለችም። ከእሷ ጋር ነው ያገናኘችሽ። እሷ ናት እሷ ናት ያወራችው። ለሌላ ሰው ሰርተዋል። አይቼ ነው የገባሁበት እኮ ገባኝ። ያገናኘችሽ ጓደኛሽ ናት መጀመሪያ። እኔ በቃ ወራሁኝ ለሌላ ሰው እየሰራ እያየሁኝ ነበረ። ከዛ በኋላ አሸቃጭ ጓደኛሽ አገናኘችሽ አይደል? አላገናኘችኝም። እሷን አይቼ ነው የገባሁት። እኔ ሁሉም ሰው እየሰጠው ነበረ። ከዛ በኋላ ወራሁኝ። ሀብለሽ መጀመሪያ ማን ነበር ስሙ? ሀምዛ ነው። ሀምዛን ሀብለሽ መጀመሪያ የፊት ነው። እሷ በምን እንዳየችው አላውቅም። በቲክቶክ ካሳየችኝ ከዛ በኋላ እኔ አወራሁኝ። አሳየችኝ እንጂ አላገናኘችኝም። አሳየችሽ። ኦኬ። ቁጥሩን ማን ሰጠሽ? ቁጥሩን ልልቀለሽ? ቁጥሩን አሳየችኝ። ቁጥሩን ለአንቺ ማን ሰጠሽ? ከዛ ነው የወሰድኩት። ከየት ሳሳየኝ? ከቲክቶክ ወሰድኩኝ፣ አወራሁኝ። እሺ መጀመሪያ ጊዜ ስታወሩ ኢቃማ ማሰራት ፈልጋለሁ ስትይው ምን አለሽ? እሺ ብሎኝ ተዘጋጂና ንገሪኛ አለኝ። ከዛ በኋላ ነገርኩኝ። ብር ላኪልኝና እኔ ጀምርልሻለሁ ሁሉ ነገር ላኪልኝ አለ። እሺ ብዬ እኔ በሂጅ አልሰጥም አልኩኝ እና ከዛ በባንክ አስገቡልኝ ብዬ በባንክ አስገባሁኝ ማለት ነው። 5800 ነው ግን ያስገባችልኝ ሌላ ጓደኛ ነው። እሺ ቲክቶክ ስሙን ንገሪን እና ሼር እናርግለት። ሀምዛ ሁሴን ደረሰኙንና እኮ ሀምዛ ሁሴን ጻፊ ኮመንት ላይ ደረሰኙንና መጀመሪያ ስልክ ቁጥርሽን ያንቺን ላኪ። ከዛ የሀምዛን ስልክ ቁጥርና ደረሰኝ ትልኪልኛለሽ። ሞዴሬተር አስገባልሻለሁ። ይኸው መስዬ የዋትሳፕ ቁጥር ያንቺን የዋትሳፕ ቁጥር ላኪ። ከዛ ሀቢባ ነኝ ስልሽ የሀምዛን ቁጥር ትልኪልኛለሽ በዋትሳፕ። ቹት መሲ አስገብቼ ቻል መስዬ ላኪላት ቁጥርሽን በኢንቦክስ። እሺ እሺ በቃ በዚህ ልል ንኪያትና መስዬ ፎሎ የሚለውን ንኪ ቀዩን። ከዛ መሴጅ ሚል ይመጣልሻል። በዛ ስልክ ቁጥርሽን ላኪላት። አዲስ ነኝ አላቅም። አዲስ ነኝ መሲ እዚህ ጋር ብትናገሪ ቁጥርሽን ችግር የለብሽም። አለኝ እኮ አለኝ። በመሲቺ ናት። ኦኬ So look, the guard told me you're at full health. I'm also at full health, so I know this is going to be a tough battle for both of us. And you know, with me being super. በጣም ያሳዝናል። በባል ልክስክስነት ምክንያት ልጆች ያለ እናት ያለ አባት በሰራተኛ ብቻ እያደጉ ነው። እንደዚህ የልክ ስሜታቸው ያደጉ እየለመንኩኝ በቃ ልጆቼ ማየት እፈልጋለሁ ብዬ እያወራሁኝ በቃ። አሁን እሱ ከማን ጋር ነው የሚኖረው? ከሰራተኛዋ ጋር ነው የሚኖረው? ከልጆችና ከሰራተኛ ወይስ ቤት ጥሎ ወጥቷል? አንቺ ከወጣሽ በኋላ ቤት ከሰራተኛና ከልጆቼ። ታዲያ እሱንም የምታበይው የምታጠጪው አንቺ ነሽ። ብር እየላክሽ ለልጆቼ ልካለሁ። ምን እንዴት አደርጋለሁ? አታባሪውም እንዴ? ከቤት ይሄ ልክስክስ በየሄደበት ከሚተኛ በየሄደበት አለ እንዴ? ከሴት ጋር የሚተኛው ከሰራተኛሽ ጋር ከሰራተኛሽ እህት ጋር እንዴ? አታባሪውም? እሱን ታበያለሽ፣ ታጠጫለሽ። አንቺ እኮ ነሽ የተንከራተችው፣ ዋጋ እየከፈልሽ ያለሽው። ተበዳይ አንቺ፣ ዋጋ ከፋይም አንቺ። እሱ ከሞቀ ቤቱ ሳይወጣ አንቺ ስደት ወጥተሽ በልጆችሽ ናፍቆት እየተቃጠልሽ የምትሰሪውን የምታገኘውን ገንዘብ እየላክሽ አብሮ ይበላል። ሰራተኛሽ የምታበስለውን ይበላል። አሁንም ደግሞ አምነው ያለው ትያለሽ ማለት ሰራተኛዋን አምናት አለው ትያለሽ። ይቅርታ 7 ዓመት ሙሉ አብረው እየኖሩ አሁን መተው ስለምፈልግ የሆነ ቢሆንም እኔ አልፈልገውማ። ስለዚህ ልጆቼ ብቻ ይደጉልኝ ብዬ ነው።
I sold and saw that my life was now 39 attacks long. That guy had almost a full durability. ወይኔ የተቃጠልኩ ቤተሰቦች ምናሉ ልጆችሽን ለምን አይወስዱ? ሰቦቼ ከዛ በኋላ ነው እየሰሙት እኮ ለምን በሰሙ ሰዓት ልጆችሽን አይወስዱ? እንዲህ መሆኑን አልሰሙም። አሁን ነው እየተናገርኩት እንጂ ሚዲያ ላይ ለአንቺ ነው እየተናገርኩት እንጂ እንዲህ መሆኑን አያውቁም። ግን ለምንድን ነው ይህንን መስዋዕትነት የምትከፊው አንቺ? ለምንድን ነው ይህን መስዋዕትነት የምትከፊው? ስለወደ መውደድ አንደኛ መጀመሪያ ስለሆነ ነው። ፍቅር ታውቂያለሽ፣ ስለ ፍቅር ወድጄ ስለማላውቅ እንደዚህ ነው። አንቺ በጣም ታድለሽ፣ ንጹህ ነሽ፣ እናቴ ደግሞ ደግ ነሽ በጣም። ይህን ሁሉ ነገር ያደረገልብሽን ሰው እስካሁን ሳታዋርጁ ቤተሰቦችሽ ለምን አንቺ ስደትን እንደመረጥሽ፣ ለምን በልጆችሽ ናፍቆት 7 ዓመት እየተቃጠልሽ አረብ ሀገር እንደምትኖሪ ማንም የአካባቢው ሰው ቤተሰብም አያውቅም። ቤተሰብ ከዛ በኋላ ነው ትንሽ የሰሙት። እኔ እንዲህ ብዬ አልተናገርኩም እና ብዙ ነገር አለ፣ ብዙ ነገር ነው ያሳለፍኩት። ብዙ ነገር የጎረቤቶቼ እንዳይቀርቡኝ አድርጎኝ። አንድ ቀን አንድ ባለስልጣን ነበረች፣ እሷ ከሱ ጋር ነው የነበረችው ማለት ነው። እኔ አላቅም። ከዛ በኋላ ነው የሰማሁት። አመለኛ ነው፣ ሴሰኛ ነው። አዎ ተጣልቶኝ እኔ ተቆጥቶኝ ወጣ። ስወጣ እኔ መስሪያ ቤት እሄዳለሁ። ወታለች ብሎ 5 ደቂቃ ሄዶ ስመለስ እኔ በመስኮት በኩል አየሁኝ። እኔ ደግሞ ልጄን ድጋሜ ስመጣ ልጄን ጡት ለማጥባት ስመጣ እሱ ከሷ ቤት እየወጣ ነው። ከዛ በቃ 2 ሴቶች ነበሩ፣ ጎረቤቶቼ ነበሩ። አይቶኝ በቃ ምንም ማድረግ አልችልም፣ ዝም ብዬ ሄድኩኝ። እኔ ቢሆን አለች አንዷ ዘቅዝቄ ነው የምሞተው አለች። አይታኝ ማለት ነው። አዎ በዘቅዝቅ ማነሳ ማዋረድ እንደዚህ አይነት እሱ ወይ ቪዲዮ ቀርጸሽ ማዋረድ ለአካባቢው ሰው። ስልክ እኮ 8 ዓመት ስልክ አልያዝኩም። 8 ዓመት ስልክ መያዝ አልችልም ማለት አይፈቅድልሽም? አይፈቅድልኝም። መቅረጽ ቀርቶ ስልክ መያዝ አልችልም። አንቺ የመንግስት ሰራተኛ ነበርሽ? ኮምፒውተር ላይ ስለምሰራ እኔን ያመኝ ነበረች። ምንድን ነው የምትሰሪ ኮምፒውተር ላይ? ሴክሬታሪ ነበርኩኝ። የሲቪል ሰርቪስ ውስጥ ነበርኩኝ የምሰራው። በኦሮምኛ ነው የማውቀው እንጂ በአማርኛ አላውቅም። እሺ ምንም ችግር መድብ መስሪያ ቤት ሰው አታማክሪም ነበር? እየጮሁብኝ እነሱም እንመጣለን ቤት እንከሳለን እያሉ ነበረ። አንዳንዴ ግን እኔ እንጃ አበሻ እንደዚህ አይነት ነገር እያሳለፍሽ ሰምተው እንዴት ዝም ይላሉ? እንመጣለን እንከሳለን አይደለም እንደሰሙ ለምን እርምጃ አልወሰዱም? ለምን በአካባቢው ዘንድ አላዋረዳችሁትም? እንደዚህ አይነት ሰዎች መዋረድ ነው ያለባቸው። እንደዚህ አይነት ሲዋረዱ እንደዚህ አይነት ተግባር የሚፈጽሙ ወንዶች ያቆማሉ። አሁን ዋጋ እየከፈልሽ ያለሽው አንቺና ልጆችሽ ነሽ። እሱ የሞቀ ቤት ሆኖ እየበላ እየጠጣ የፈለጋት ሴት ጋር እየሄደ እየተጋደመ ህይወቱ ቀጥሏል። ግን 8 ዓመት አንቺ በስደት እየተንከራተትሽ ልጆችሽ በእናት ናፍቆት እየተቃጠሉ በሰራተኛ እያደጉ ነው። አንቺ ሀገርሽ ርቀሽ ከልጆችሽ ርቀሽ ስደት ላይ እየተንከራተትሽ ነው በመዳም ቤት። እሱ ኃጢአት የሰራው እሱ የበደለሽ እሱ፣ ግን የምትንከራተችው ዋጋ የምትከፊው አንቺ። ይሄ ፌር አይደለም። ይሄ ፌር አይደለም። በዚህ ብዬ እኔ በቃ ከሱ ተለይቼ መኖር ስለምፈልግ ለዚህ ነው ቪዛ ለማሰራት። እሺ ቆይ እሺ ልጆችሽስ ምን ባጠፉ ያለ እናት ያድጋሉ? አንቺ 7 ዓመት ስደት ላይ 7 ዓመት ያለ እናታቸውን ሳያዩ እንዲያድጉ ለምን ተፈረደባቸው? ምን አጠፉ? ምን ባጠፉ? እነሱ ከቤት አልወጣም። አንቺ ነሽ ከቤት የወጣሽው። የምናውቀው ትዳር ላይ ያጠፋ የበደለ እንጂ ከቤት የሚወጣው ተበዳይ አይደለም። ከቤት የሚወጣው እሱ ነበር መውጣት የነበረበት ከቤት። እንኳን አባቴ ነይና እኔ ቤት ሰጥሻለሁ ተቀመጪ ብሎኝ ነበረ። ግን ከሱ መለየት ከበደኝ ማለት ነው። ከሄድኩኝም
መመለስ አይቀርም ማለት መመለስ። ለዚህ ምን ትርጉም አለው? ከራኩኝ አላየም አልሰማም። ስለዚህ ነው የሄድኩት። ልጆችሽን ይዘሽ አዲስ አበባ መተሽ አዲስ አበባ ላይ መኖር አትችይም ነበር? ይመጣል፣ እዛም የትም ይመጣል፣ ይለምናል። መመለስ አይቀርም። አንቺ ካልፈለግሽው አናቱን ትይዋለሻ። ድንጋይ አንስተሽ አናቱን ትበረቅሽለታለሽ። ከዛ ተመልሶ አይመጣም። ምን ሊያደርግ ይመጣል? አንቺ ካልፈቀድሽለት ቤትሽ እንዴት ብሎ ይገባል? ያለ ፍላጎትሽ አስገድዶ አንቺ ያንን ቦታ ጥለሽ ልጆችሽን ይዘሽ አዲስ አበባ መጥተሽ በተማርሽበት ስራ ፈልገሽ እየሰራሽ ልጆችሽን ማሳደግ ትችያለሽ። አንቺ ግን ያለሱ ማሰብ አልችልም ነበር። በቃ ሌላ ሰው ማሰብ አልችልም። ከራኩኝ አሁን ነው በቃ ከጭንቅላቴ የወጣው። 1 አመት ተሰቃየው። ከዛ በኋላ ከጭንቅላቴ ጠፋ። ስለሱ ብቻ ነው የሚያስበው። ምን እንደሆንኩኝ አላውቅም። ለዚህ ነው እንጂ እዛም ቤት አለ፣ አዲስ አበባ ላይ መኖር እችላለሁ፣ የትም መኖር እችላለሁ። ግን ያለሱ ምንም ነገር ማሰብ አልችልም። ይሄ ፍቅር አይደለም፣ መድኃኒት አሰርቶብሽ ይሆናል። ይሄ ፍቅር አይደለም። አንዲት ሴት ከሰራተኛ ጋር ደጋግሞ የማገጠ ከተለያየ ሰራተኛ ጋር ደጋግሞ የማገጠን ባል ልታፈቅር አትችልም። ራሷን የምትወድ ሴት ልታፈቅር አትችልም። ይሄ ፍቅር አይደለም። ሰውየው መድኃኒት አሰርቶብሽ ነበር ይሆናል። ይህን ሁሉ ነገር እያደረገች አላውቅም። በቃ ካለሱ ምንም እየደበደበኝ ምንም ነገር በቃ ዝም እኔ ነኝ ቅርታ የምጠይቀው። እሱ እያጠፋ እኔ ቅርታ እየጠየቁ። ይህ ፍቅር አይደለም። እየደበደበሽ በአካባቢው ሰዎች እንዲጠሉሽ ለጎረቤት ስላንቺ መጥፎ እያወራ ይሄን ሁሉ ነገር እያደረገ ፍቅር ሊሆን አይችልም። ይሄ የሆነ ነገር ነው፣ ስም የለውም። ደግሞ ወይ መድኃኒት አሰርቶብሽ ነው፣ ወይ ደግሞ ራስሽን ስለማትወጂ፣ ወይ በልጅነትሽ ፍቅር የሆነ ነገር ይሆናል እንጂ ይሄ ትክክለኛ ፍቅር ሊሆን አይችልም። የሚጎዳሽን ሰው ልታፈቅሪ አትችይም፣ ራስሽን የምትወጂ ከሆነ። ለምን መምታት አንቺን የሚያስከፋ ነገር እያደረገ ልትወጁ አትችይም። ፍቅር አልነበረም። እንኳን ወጣልሽ። አሁንም በህይወትሽ ቢመጣ አሁንም ኦልሬዲ አንቺ ብትኖሪበት ቤት ውስጥ ነው ያለው ማለት ከሰራተኛ ጋር ልጆችሽን እየፈለጉ ነው። አይደሉ ተጋብተውም ይሆናል ከሰራተኛሽ ጋር፣ ፈጣሪ ነው የሚያውቀው። ግን አንቺ ስቲል ገንዘብ እየላክሽ ነው። አት ዘ ኤንድ ኦፍ ዘ ዴይ አንድ ቀን ወደ ሀገር ቤት ስትሄጂ የምትገቢው ልጆችሽ ቤት ነው አይደል? እና እናቴ ቤት አለ። ኦኬ እነሱ ጋር አልሄድም። ልጆች ይመጣሉ። በህግ ነው የምንካፈለው እንጂ ሁለተኛማ አልመለስም። ኦኬ ኢትዮጵያ ስትገቢ ልጆችሽን እናትሽ ቤት ትወስጃለሽ። እስከዛ ነው እዛ እንዲሆኑ የፈለግሽው? አዎ። ለምን አንዱ ደግሞ እኔን አቶኝ አባታቸው ማጣት የለባቸውም ብዬ ነው ያሰብኩት። ሁለት ካጡ እነሱ ይጎዳሉ በሁለት። እነዚህ ነው ያሰብኩት እንጂ መውሰድ ይችላለሁ። አሁን ገባኝ። ሁለታችሁንም እንዳያጡ ነው። ለእነሱ ጥሩ አይመጣም። እኔን አቶኝ እሱን ካጡ ጥሩ አይመጣም። ያ ትክክል ነሽ፣ አንቺ ትክክል ነሽ። አዎ ለመስዬ ቁጥር ሽላኪ። እሺ በቃ በሰላም ብዬሻለሁ በውስጥ። አቦዬ እንዴት ነሽ? መስዬ አለሁልሽ። የሚማር እንዴት ነሽ? አለ እኔ ቆንጆ ላክሽልኝ ሄደች። እንዴት ናችሁ? አይ ቲንክ ጀስት ላይ ሆና ቁጥር መላክ አትችልም ይሆናሉ። ቆይ እስኪ ሄዳለች። ከላከች እናያለን። ያሳዝናል እውነት። አንዳንድ ጊዜ በጣም ያሳዝናል። እዚህ ስማች የዋህ ሰዎች አሉ። በዚህ ቆሻሻ ዘመን እንደዚህ አይነት እንደሷ አይነት ንጹህ ልብ ያላቸው ንጹህ ሰዎች አሉ። ለማን ወጣ? ቪዲዮውን ተመልከቺ ማሪ። ቪዲዮ ሰርቻለሁ። ሁላችሁም ሼር ዲዩት ሪፖስት እያደረጋችሁት ቪዲዮውን መስዬ አረግሽው አረጋችሁት። ሼር ዲዩት ሪፖስት። አዎ ረጅም ነው ግን አድርጌያለሁ። ሼር ዲዩት ሪፖስት። እነ ደግሞ እየጠየቁ ነው ትኬቱ ደረሰኝ አላኩልንም ያሉ ደረሰኝ አላኩልንም ባለፈው ቆርጠን ላሉት መልዕክት ንገሪያቸው ቀጣይ ላይ እንደሚገቡ። ቀጣይ ላይ ትኬት ያልቆረጣችሁ
ኦልሬዲ ትኬቱ ያልተላከላችሁ ለዚህ ለሶስተኛው ዙር ይሆናል። ደረሰኛችሁን ያዙና እምቢ አለሽ? እኔ አላቅም እኮ በቃ እሺ፣ እንደዚህ በቃልሽ መናገር ቁጥር ችግር አለብሽ። ኦኬ ሰጥሻለሁ ስልኩ። ግን ሁሉም ይደውልብሻል፣ ትረበሻለሽ። ወርዳ ማላክ አትችልም። ደርሳ እስቲ ወርደሽ ሞክሪ። ወርደሽ አይ ብላሻለች። ሜሴጅ ውስጥ ገብተሽ እስቲ ሞክሪ። ወርዳ ልትሞክረው ነው። በቃ ወርዳ በላከችልሽ ሰዓት ላኪልኝ። እሺ መስዬ። እሺ እሺ። ቻው አዊኒ ማር። ሜምበሩን ሙሉት ቤተሰብ፣ ሜምበሩን ሙሉት። ሌትስ ጎ ሜምበሩን እንምለውና ሌላ በጣም በጣም አሽረጣች አሳዝናኛለች። በእውነትሽ እንደዚህ አይነት የዋህነት አለ በእናታችሁ። እሺ ሜምበሩን እንምለው አንዴ። ተጫወቱባት እኮ ሰው ግን እንዴት ነው የሚያስችለው? የዋህ ሰው ላይ እንደዚህ የሚያደርገው። ሰራተኞቹ ራሱ እህትማማቾች የሰው ባል እየተቀባበሉ ለሁለት ሲያማግጡ ሌትስ ጎ ፋሚሊ ሌትስ ጎ ሌትስ ጎ ሌትስ ጎ ሌትስ ጎ ሜምበሩን እንምለውና ቴንክ ዩ ጃኒ ጋኒ ወይም ጃኒ ሌትስ ጎ ሜምበር ሁኑ። ሜምበር ሁላችሁ ሜምበሩ መሙላት አለበት ኤክስፓየርድ ሳያደርግ። ቴንክ ዩ ቲኤስአይ ቴንክ ዩ። ቆይ እንዳታስገቡ መጀመሪያ ሜምበሩ ይሙላ። ሌትስ ጎ ከዛ እናስገባለን። አፍቃሪ ወይም አስተማሪ ታሪክ ያለው ሌትስ ጎ። እና ደግሞ ከአንድ ሰዓት በኋላ ጌም አለኝ። ለሁሉም ንገሩልኝ። ሌትስ ጎ ሜምበሩን እንብለው መጀመሪያ። ይቅርታ እንትን 185 ትንሽ ነው የቀረን። ሌትስ ጎ 200 እንምለው። አስተማሪ ታሪክ አለኝ። ቆይ አንዴ ሜምበሩ ብለን አስገባሻለሁ። ቴንኪው ጦይባ። ሌትስ ጎ ሁላችሁም ከስሜ ጎን ያለው ልብ ቅርጽ በመንካት ሜምበር ሁኑ። ከስሜ ጎን ያለውን ልብ ቅርጽ በመንካት ሜምበር ሁኑ። አዎ ይሄኛው ጆይን ማይ ቲም የሚለውን ቲሜን ተቀላቀሉ። ጆይን ማይ ቲም ከስሜ ጎን ያለው ልብ ቅርጽ በመንካት ሁላችሁም ሜምበር ሁኑ። ቴንክ ዩ ሃኖስ ሉላ ሰብስክራይብ ፎር ዘ ፈርስት ታይም። ቴንክ ዩ ፎር ዘ ሰብስክሪፕሽን ሉላ። ሌትስ ጎ ሜምበር ሁኑ ሁላችሁም። ቴንክ ዩ ሶፊ። ሌትስ ጎ ቴንክ ዩ ቲና ሜምበር። ቴንክ ዩ ፍቅር ብቻ። ቴንክ ዩ ኢቫ። ቴንክ ዩ እመቤት። ቴንክ ዩ ሩሂ። ሌትስ ጎ ቴንክ ዩ ዋኒያ። ቴንክ ዩ ዚ። ቴንክ ዩ ለምለም። ቴንክ ዩ ላይምስቶን። ቴንክ ዩ የኔን ለኔ። ቴንክ ዩ ፋየር ፍቅር 12። ቴንክ ዩ ዚነት። ቴንክ ዩ አርሴማ እናቴ። ቴንክ ዩ ሙሉዬ። ቴንክ ዩ ጽዮን። ቴንክ ዩ ነጅዋ። ቴንክ ዩ ፍቅር ብቻ። ቴንክ ዩ ሄሪኬ ኳ። ቴንክ ዩ ሃኖስ። ቴንክ ዩ ኪያ። ቴንክ ዩ ሩት። ቴንክ ዩ ሉላ። ሌትስ ጎ ቴንክ ዩ። አይጮህም እንዴ? አይፈነዳም? 80% አይጮህም። ቴንክ ዩ እያሱ። ቴንክ ዩ ሶፊ። ቴንክ ዩ ዮሴፍ። ቴንክ ዩ የስ 80% ደረሰ። የ250 80% ስንት ነው? ስንት ሲሆን የጮኸው? 228 ኦኬ ቬሪ ጉድ ዊ አር ዱይንግ ጉድ። ትንሽ ነው የቀረን። ቴንክ ዩ አማሩ። ፍቅር ብቻዬ ቴንክ ዩ ሶ ማች። ቴንክ ዩ ነጁ። ሌትስ ጎ ፋሚሊ። ቴንክ ዩ አስ ረጦብኝ። ቴንክ ዩ ማርታ። ቴንክ ዩ ሩት ማርቆስ። ሌትስ ጎ ማርቆስ ሳላችሁ ማርቆስ። ቴንክ ዩ ኩዊን። ቴንክ ዩ ተስኒም። ቴንክ ዩ ኒናዬ። ሌትስ ጎ ደረስን። ቴንክ ዩ ካዶ። ቴንክ ዩ ሂሉ።
ቴንኪው ዲጂታው ኤስኮ ቴንኪው ሰሚታ ቴንኪው ኢኩ ፍቅር ብቻ ጌም አለኝ ከሚኪ ጋር